بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا وأعوذ بك اللهم أن أقول فيك ما ليس لي به علم فأضل وأضل أما بعد ذلك من يحجو ጥያቄዎች መጀመሪያው እኔ ባለ ትዳር ነበርኩ እና ከባለቤቴ ጋር ሐይጦ ላይ እያለሁኝ ግንኙነት እናደርግ ነበረ እና እኔ ስለ ዲኔ ምንም ግንዛቤ አልነበረኝም። እሱ ግን ቁርአን አኽትሟል ግን የተረዳው አይመስለኝምና አሁን እንደማይፈቀድ ያወቀ ይሁን ሳያውቅ ግንኙነት ያደረገኝ አላውቅም። እኔ በጤናዬ ችግር ያመጣብኛል የሚል ስጋት እንጂ በዲን እንደማይፈቀድ አላውቅም። እሱንም ለመጠየቅ አሁን ተለያይተናል አንገናኝም እና ከፋራ አለብኝ ወይ ካለብኝስ ከፋራው ምንድነው የሚል ጥያቄ ነው። አላህ ተባረከ ወተዓላ በተከበረው ቃሉ فاعتزلوا النساء في المحيض ولا تقربوهن حتى يطهرن በማለት በወራባ ጊዜ የግብረ ስጋ ግንኙነት ማድረግ ሐራም እንደሆነ ተናግሯል። ሴቶች የወራባ ደም ላይ በሚሆኑበት ጊዜ ከነሱ ጋር ግንኙነት ከማድረግ ራቁ፣ ከወራባ ደማቸው በጠሩ በታጠቡ ጊዜም አላህ ባዘዛችሁ በፈቀደላችሁ መሰረት ተገናኟቸው በማለት አዟል። ነብዩም አለይሂ ሰላቱ ወሰላም የወራባ ደም ላይ ያለችን ሴት መገናኘት ከልክለዋል። የወሊድ ደምም ላይ ያለች ሴት መገናኘት እንደዚሁ ሁክሙ ተመሳሳይ ነው። ስለዚህ የወራባ ደም ላይ የወሊድ ደም ላይ ያለችን ሴት መገናኘት ከባድ ወንጀል ነው፣ ከከባኢር ዝኑብ የሚቆጠር ነው። ይሄን ሳያውቅ ያደረገ ሰው ህጉን ሳያውቅ ያደረገ ሰው ተውበት ማድረግ ይበቃዋል። ሁለተኛ ወደ እንደዚህ አይነት ተግባር ላለመመለስ ከመወሰን ጋር ላለፈው አላህን ምህረት ከመጠየቅ ጋር ያወቀ ይሄን ያደረገ ሰው ተውበት ከማድረግ በተጨማሪ ከፋራ አለበት። ከፋራው 1 ዲናር ወርቅ ወይም ደግሞ የ1 ዲናርን ወርቅ ዋጋ ሊያወጣ የሚችልን ገንዘብ ሶደቃ መስጠት ነው። 1 ዲናር ማለት 4.25 ግራም ወርቅ ማለት ነው። ከዚህ 4.25 ግራም ወርቅ አልያ ደግሞ ይሄን ግራም ሊገዛ የሚችልን ገንዘብ ለአቅመ ደካማ ሶደቃ መስጠት ነው። ባልም ሚስትም ወደው ፈቅደው ያወቁ ተስማምተው ካደረጉ ሁለቱም ከፋራውን ማውጣት አለባቸው። ከሁለቱ አንዱ ባለማወቅ አልያ ደግሞ ተገዶ ከሆነ ይሄን ያደረገው ሳያውቅ ያደረገውን ወይም ተገዶ ያደረገውን አካል ከፋራው አይመለከትም። ሌላኛው ጥያቄ በኒካህ ላይ ዝሙት የሰራ ሰው የሸሪዓ ህግ በሌለበት ሀገር ምን ማድረግ ነው ያለበት? በርግጥ ከወንጀሉ ተውበት አድርጓል፣ ተጸጽቷል እና አሁን የሸሪዓ ህግ ያለበት ሀገር ነው ያለውና አሁን ባለበት ሀገር ተቀጥቅጦ መገደል አለበት፣ ካልሆነ ደግሞ ምን ማድረግ አለበት የሚል ጥያቄ ነው። ዝሙት በሁሉም ሁኔታ የተወገዘና የተከለከለ አላህን የሚያስቆጣ ጸያፍ ተግባር ነው። ያገባም ይሁን ያላገባ ዝሙት መስራት የለበትም። ሆኖም ግን ያገባ የትዳርን ምንነት ያወቀ ሐላል የትዳር አጋር ያለው ሰው ዝሙት ሲሰራ እጅግ የበለጠ አላህን ያስቆጣል። በዱንያም በአኺራ አግብቶ የሰራ ሰው ዝሙት ካላገባ ሰው የከፋ ነው። ያላገባው ችግር የለውም ብሎ ዝሙት ይስራ ማለት አይደለም። የቅጣት ደረጃው ይበላለጣል። ከትዳር አጋር ሐቅ ጋር ይያያዛል። ውስጥ ላይ ከልክ ያለፈ ቀልበደረቅነት አላህን አለመፍራት የመኖርም ምልክት ነው። አግብተው ሳለ ሐላል ያለው ወደ ሐራም መሄድ፣ ምናልባትም የትዳር አጋር በተለያዩ ምክንያቶች ርቆ አብሮ ላይኖር ይችላል። ይሄን የበለጠ ሷብር ማድረግ፣ አላህን መፍራት፣ የትዳር አጋርን ክብር መጠበቅ እንጂ የሚገባው በምንም ምክንያት ከሐላል የትዳር አጋር ውጪ በሌላ መንገድ ውስጣዊ ተፈጥሯዊ ፍላጎትን ለማሳካት መሞከር የሙእምን ምርጫ አይደለም፣ ኢማን ያለው ሰው ምርጫ አይደለም። ሆኖም ሰው ሊሳሳት ይችላል። ከተሳሳቱ መተውበት ነው፣ ወደ አላህ መመለስ ነው፣ ባለፈው መጸጸት ነው፣ ለወደፊቱ መጠንቀቅ ነው፣ ኸይር ስራዎችን ማብዛት ነው። አግብቶ ዝሙት የሰራ ሰው እንደ ሸሪዓ የቅጣት እርምጃ ይወሰድበታል። አግብቶ ከትዳር አጋሩ ጋር ተገናኝቶ ከዛ በኋላ ዝሙት የሰራ ሰው በሸሪዓው ፍርዱ በድንጋይ ተቀጥቅጦ መገደል ነው። ይሄ የሚሆነው መቼ ነው? አንድ ራሱ ካመነና አጥፍቻለሁኝ ዝሙት ሰርቻለሁኝ አጽዱኝ ብሎ ሸሪዓ ባለበት ሀገር የሸሪዓ ህግን ወደሚያስፈጽም የህግ አካል በራሱ ጊዜ ከቀረበ አልያ ደግሞ
ዝሙት ሲሰራ 4 ምስክሮች አይተው ከመሰከሩበት ነው። ራሱ ሄዶ መስክሮ ሸሪዓ ፍርድ ቤት ቀርቦ የሸሪዓውን ህግ እኔ ላይ ተፈጻሚ አድርጉ ካላለ ወይም 4 ምስክሮች አይተው ሄደው ካልተናገሩ በስተቀር ከላይ የተጠቀሰው አይነት የቅጣት እርምጃ አይወሰድም። ራሱን ቢያምን 4 ምስክሮችን ቢመሰክሩ የሸሪዓ ህግ ማይተገበርበት ሀገር ላይ ከተኮነም እርምጃ አይወሰድም። አንድ ሰው ራሱን በራሱ መግደልም አይችልም። ኃላፊው ወላጁ ወይም የትዳር አጋሩ እንደ አይነቱን እርምጃ ሊወስድም አይችልም። ሸሪዓ በሚፈጸምበት የሸሪዓ ህግ በሚተገበርበት ሀገር ላይ ነው ይሄ ሊተገበር የሚችለው። የሸሪዓ ህግ የሚተገበርበትም ሀገር ላይ ቢሆን አንድ ሰው ራሱን ደብቆ ተጸጽቶ ተውበት አድርጎ ወደ አላህ መመለሱ ነው የሚሻለው። ነብዩ አለይሂ ሰላቱ ሰላም እንደዚህ አይነት እንደ ዝሙት ያሉ ቆሻሻ ተግባራትን ቃዱራትን የተዳፈረ ሰው አላህ እስከሰተረው ድረስ ራሱን ሰትሮ በሱና በጌታው መሃል ተውበት አድርጎ ወደ አላህ እንዲመለስ መከረዋል። ዝሙት ሰርቻለሁኝ ብሎ እንዲቀጣ ወደ ነብይ ዘንድ የመጣንም ሰው ምናልባትም ነክተህ ሊሆን ይችላል፣ ስመህ ሊሆን ይችላል፣ እንደው አእምሮህ ያመሃል ተመሳስሎብህ ነው ብለዋል። እንደው ከማጋለጥ ከመጥፋ የሰውን ህይወት ከማጥፋት ይልቅ ሸሪዓ ሁዱድን በሹቡሃት እንድንከላከል ነው የሚያዘው። ተሳስተህ ሊሆን ይችላል፣ ጠጥተህ ሊሆን ይችላል፣ አንተ የማትፈቀድልህን ሴት መንካትህን ዝሙት ነው ብለህ ሊሆን ይችላል እንጂ ትክክለኛውን ሙሉ በሙሉ ዝሙት አድርገሃል እያሉ አላደረኩም እንዲል በር አመቻችተውለታል። ስለዚህ ዝሙት የሰራም ሰው ይሁን ስለዚህ ዝሙት የሰራ ሰው ራሱን በራሱ ደብቆ ተውበት ቢያደርግ ወደ አላህ ቢመለስ ይበቃዋል። በቀሪ ህይወት መልካም ስራዎችን ወንጀል የሚያብሱ ኸይር ስራዎችን ከማብዛት ጋር ሱና ጾሞችን ማብዛት፣ ሰደቃ ማብዛት፣ የሌሊት ሶላት ማብዛት፣ ሶላት ዱሃን ማብዛት፣ ወደ መስጂድ መመላለስ ማብዛት ኢላ ገይሪ ዳሊክ በቅዝቃዜ ወቅት ውዱእ ማድረግ በሚከብድበት ወቅት ውዱእን አሳምሮ ማድረግ ኢላ ገይሪ ዳሊክ ወንጀል ያብሳሉ የሚባሉ ኸይር ስራዎችን ማብዛትና ወንጀልን ደብቆ ከአላህ ብቻ መታረቁ የተሻለ ይሆናል። ሌላኛው ጥያቄ እኔ ጅልባብ ቤት ነው የምሰራው እና አንዳንድ እህቶች ኺማር ባትሸጪ የሚል አስተያየት ይሰጡኛል እና ከሸሪዓው አንፃር ኺማር መሸጥ እንዴት ነው የሚል ጥያቄ ነው። ኺማር ማለት የሴቶች የፀጉር መሸፈኛ ሻርፕ ወይም ደግሞ በተለምዶ በቅንፍ መሃል ሂጃብ የሚሉት ጨርቅ ነው። እንደ ሸሪዓው ግን ኺማር የሚባለው የሴት ልጅ ሙሉ ፊቷንም ጭምር የሚጠቀልል ጨርቅ ነው። ስለዚህ ኺማር አትሽጪ የሚሉ ሰዎች በሸሪዓው የሚታወቀውን የሚፈቀደውን ኺማር ከሆነ አግባብ አይደለም፣ የሚፈለግ ነው። ኺማር የሚለው ኸምር ከሚለው ቃል ጋር ግንኙነት አለው። ኸምር አስካሪ መጠጥ ኸምር የተባለው አእምሮን ስለሚሸፍን ነው፣ ስለሚጋርድ ነው። ሴት ልጅ የምትለብሰው ልብስ ኹምራ ወይም ኺማር የተባለው ኢብኑ ከሲር ሌሎችም እንደሚሉት የሴትን ልጅ ፊት ስለሚሸፍን ነው ተብሏል። ስለዚህ ኺማር ማለት የሴትን ፊትም ጭምር ሙሉ ሰውነቷን የሚሸፍን ጨርቅ ማለት ነው። ከጊዜ በኋላ ግን ኺማር የሚሉት ፀጉር ላይ ጣል የሚያደርጉት የሚጠቀልሏት አጠር ያለች ጨርቅን ነው። ጥያቄውም ላይ የተፈለገው ይሄን የሚመስለው ሆኖም ሰዎች ሙሉ ሒጃብ እንዳያደርጉ በዚህ ብቻ እንዲሄዱ ማገዝ ይሆንብኛል ብሎ ከወር አንፃር ከከፍተኛ የዲን ጥንቃቄ አንፃር አንድ ሰው ቢተው መልካም አድርገሃል ሊባል ይችላል። ነገር ግን ሙሉ በሙሉ ሐራም ነው ማለት አይቻልም። የሚለብሱት ከማይለብሱት ይሻላሉና በትንሹም ቢሆን ፀጉራቸውን ገልጠው ከሚሄዱ እንደዚህ አይነት ነገር ጣል አድርገው የሚሄዱ ይሻላሉ። 100% በምንም መልኩ መልበስ አይቻልም የሚባል አይነት አልባሳትን ነው መሸጥ አይቻልም የሚባለው። አጭር ጉርዶችን፣ ጠባብ ጉርዶችን መሸጥ አይቻልም። ማንኛው በመሰረቱ መሸጥ፣ መነገድ፣ ማትረፍ የተፈቀደ ነው። የሚከለከለው ሙሉ በሙሉ ወይም በአመዛኝ ሁኔታ ሰዎች ለሐራም ይጠቀሙታል ከተባለ ነው። ስለዚህ ኺማር ወይም ደግሞ ጠርሃ የሚሉትን የፀጉር መሸፈኛን መሸጡ በመሰረቱ ችግር የለም። ግማሽ ፀጉራቸውን ሸፍነው ግማሹን ገልጠው የተወሰነው እንደውም ወደፊት አምጥተው የሚለብሱ አይነት ሰዎች በግል የመጡ በሚሸጡበት ጊዜ አልሸጥም ቢባል ይቻላል፣ ይወደዳል። ገዝተው ወስደው ቤት ውስጥ ሊለብሱት ይችላሉ። ሙሉ በሙሉ ፀጉራቸውን ተገልጠው ከሚሄዱ ሙሉ ፀጉራቸውን እስከ ፊት ግንባራቸው ድረስ ይሸፍኑበታል ከተባለም ይሄ የሚፈቀድ የሚወደድ ተግባር ነው። ተገላልጠው እስካልሄዱ ድረስ ወንጀልን የሚቀንስ ነውና ችግር የለም። ሌላኛው ጥያቄ ባሌ በሁለት ፍች ሶስቱንም ፈትቼሻለሁ ብሎኝ ነበረ፣ መልሶ እንታረቅ አለኝ። እኔ ኒካህ የለህም ወርዷል አልኩት፣ ጥያቄ ፈጠረብኝ የሚል ጥያቄ ነው።
ከኒካህ ጋር ከፍቺ ጋር የተያዙ ጥያቄዎችን በዚህ መልኩ ተረድቶ መመለስ ኃላፊነት መውሰድ ስለሚከብድ በተለይ ያለቀ የሚመስል አይነት ኒካህ ሲሆን በሶስት ፈትቻለሁ የሚባልበት ሲሆን በሶስት ኒካህ ወርዷል የሚባልበት ሲሆን ነገሩን ከስር መሰረቱ መረዳት ስለሚያስፈልግ በዚህ መልኩ መመለስ አይቻልም። እንዳጠቃላይ አንድ ወንድ ሚስቱን በሶስት ፈትቻለሁ ሲል ሶስቱንም ኒካህ ማውረድን አስቦ ፈልጎ ነይቶ ከሆነ ሶስቱም ኒካህ ይወርዳል። መልሶ እንታረቅ የሚባል ነገር የለም። አንድ ከፈታ ሁለት ከፈታ ነው የወር አበባ ደሟ 3 ጊዜ መጥቶ ሳይሄድ ዒዳዋ ሳያልቅ በፊት መመለስ የሚችለው። ዒዳም ካለቀ በኋላ ቢሆን ሶስተኛው ፍቺ ካልሆነ እንታረቅ እንደ አዲስ እንጋባ ይቻላል። ሶስት ከተፈታ በኋላ እንታረቅ የሚባል ነገር የለም። ሌላ ወንድ በጋብቻ ዓላማ አብራ ለመኖር አግብታ ሁለተኛ ካገባችው ጋር ሳትስማማ ቀርታ ወይም ሞቶ ድጋሚ በአዲስ ኒካህ መማለስ ነው እንጂ የሚቻለው በሶስት ከፈቷ ሴት ልጅ ጋር እንታረቅ ተብሎ በሽምግልና የሚሆን በምን እንደገና መኖር አይቻልም። ሌላኛው ጥያቄ ሴት ያለ ማህረም አንድ ቀን ከነሌሊቱ የሚያስኬድ ጉዞ ሲባል በአሁኑ ዘመን በፕሌን ብቻዋን 6 ሰዓትና ከዛ በላይ ያለን ጉዞ መሄድ ትችላለች ወይ የሚል ጥያቄ። አይቻልም። የሚታየው ርቀቱ ነው እንጂ ሰዎች ርቀቱን የሚያቋርጡበት መንገድ አይደለም። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአላህና በመጨረሻው ቀን የምታምን ሴት ያለ ማህረም እንዳትጓዝ ያሉት። በአንዳንድ ሐዲሶች ለአንድ ቀን፣ በአንዳንዶች ለ2 ቀን፣ በአንዳንዶች ለ3 ቀን፣ በአንዳንዶች ለአንድ ቀን፣ አንድ ቀን ከሌሊቱ የሚያስጉዝ ርቀትን፣ በአንዳንዶች ደግሞ ርቀት ሳይገድቡ ያለ ማህረም አትጓዝ ብለዋል። ጉዞ ረጅምም ይሁን አጭር ስንቅ የሚያስፈልገው በተለምዶ ጉዞ የሚያስብል ከሆነ 2 ቀን ይፍጅ 3 ቀን ይፍጅ 1 ቀን ይፍጅ በተለምዶ ጉዞ የሚባል ከሆነ አሊያ ደግሞ መሳፈተል ቀስር ሶላት ማሳጠር የሚቻልበት ያክል ከሆነ አብዛኞቹ የፊቅህ ሊቃውንት እንደሚሉት 80 ኪሎ ሜትር እና ከዛ በላይ ከሆነ ሴት ልጅ ያለ ማህረም መጓዝ የለባትም። የተወሰኑት ሊቃውንት ደግሞ 80 ተብሎ በርቀት አይገደብም፣ በተለምዶ ጉዞ መንገድ የሚባል ከሆነ ዝግጅት ስንቅ መቋጠር የሚያስፈልገው ከሆነ ከ80 በታች ቢሆን ክፍለ ሀገር ሄዳለች የሚያስብል ርቀት ከሆነ ያለ ማህረም መሄድ አትችልም ተብሏል። ታዲያ ሐዲሱ ላይ በግመል ከሆነ በፈረስ ከሆነ በባህር በመርከብ ከሆነ በየብስ ከሆነ አልተባለም። ጉዞ መባሉ ብቻ ነው ሴት ልጅ ያለ ማህረም እንዳትጓዝ የሚከለክላት። በዛ ዘመን ሰዎች በፈረስ ይጓዛሉ፣ በግመል ይጓዛሉ፣ በመርከብም ይጓዛሉና በእግሯ ከሆነ ነው የአንድ ቀን የአንድ ሌሊት ጉዞ ለብቻው አትጓዝ የተባለው። በግመል ከሆነ ችግር የለውም፣ በፈረስ ሲሆን ደግሞ ይበልጥ ችግር የለውም አልተባለም። ስለዚህ ሐዲሱ በጥቅሉ ነውና ሴት ልጅ ያለ ማህረምን መጓዝ የከለከለው በባቡርም ይሁን በአውሮፕላንም ይሁን በመኪናም ይሁን በተለምዶ ጉዞ የሚባለን ርቀት ያለ ማህረም መጓዝ የለባትም። አውሮፕላኑ ችግር ገጥሞት አቅጣጫውን ቀይሮ ሊያርፍ ይችላል። ወደ ሌላ አውሮፕላን ተዘዋውሮ ጉዞ ሊቀጥል ይችላል። መሃል ላይ ሌላ ያልታሰበ ቦታ ላይ አርፎ እደሩ ዋሉ ሊባል ይችላል። አውሮፕላን ውስጥም ብዙ አላህን የማይፈሩ ፋጅር ወንዶች ሴትን ልጅ ሊጠጉ ይችላሉ። ከምትነሳበት ሀገር እስከ አየር ማረፊያ ሰው ይሸኛታል፣ ከምትሄድበት አየሩ ከሚያርፍበት ሀገርም ከኤርፖርት መጥቶ ሰው ይቀበላታል ያሉ ለማጠጋጋት የሚሞክሩ ሰዎች አሉ። ሸሪዓው ባዘዘው መሰረት መተግበር ሙሉ በሙሉ ሳይሸራርፉ አምኖ መቀበል ነው። በአላህና መጨረሻው ቀን የምታምን ሴት ያለ ማህረም አትጓዝ ተብሏልና ያለ ማህረም መጓዝ በአላህና በመጨረሻው ቀን ማመን ላይ ክፍተት እንዳለ ድክመት እንዳለ የሚያሳይ ነው። ሸሪዓ አይፈቅድም። ማህረም የለኝም ብሎ አርፎ መቀመጥ ደግሞ የኢማንን ጥንካሬ የሚያሳይ ነው። ሌላኛው ጥያቄ በእስልምና ለትዳር ነው ተብሎ መጠናናት፣ ሴትና ወንድ ጓደኛ ሆኖ ለዓመታት የሚቆይ ነገር አለ፣ እንዴት ይታያል? አንድ ወንድ የሚፈልጋትን ሴት በምን መልኩ ነው የሚጠይቃት? እኔም አዲስ ሙሽራ ልሆን ነው ዱዓ አድርጉልኝ የሚል ጥያቄ ነው። በኢስላም ሕግ መጠናናት የሚባል ነገር የለም። ሁለቱ የሚጠናኑት ነገር የለም። ይሄ የካፊሮች ሱና ነው፣ የፋጅሮች ሱና ነው። ከዲን የራቁ ዘመናዊ የሚባሉ ሰዎች ያመጡት ነው። የዝሙት መንገድና በር ነው። መጠናናት ሳይሆን የሚባለው ቤተሰብ ማወቅ መተዋወቅ ነው የሚባለው። ሊያገቧት ሊያገቡት ስለሚያስቡ ወንድ ማወቅ ነው የሚባለው። መጠናናት በዘመነኛ አነጋገር መጃጃል የሚባለው የዝሙት በር ነው። ታዲያ አንድ ወንድ የሚያገባትን ሴት በምን መልኩ ነው የሚጠይቀው? በቤተሰብ በኩል ነው። ስለ ቤተሰቦቿ፣ ስለ አስተዳደጓ ማወቅ ነው። በመልኩ ነው የሚታወቀው። የእናቷን፣ የእህቶቿን፣
ባህሪ በማየት የወላጅ አባቷን የወንድሞቿን ባህሪ በማየት ሴት ልጅ ብዙ ጊዜ ወይም አባቷን ወይም ወንድሟን ነው የምትመስለው። የአባቷ አያያዝ፣ የወንድሟ አያያዝ፣ የአባቷ የወንድሟ የእናቷ የቤተሰቦቿ አኽላቅ ስነ ምግባር ነው አብዛኛውን ጊዜ ሴትን የሚሰራት የሚቀርጻት። ይሄንስ በምንድን ነው የምናውቀው? ከጎረቤት በመጠየቅ ከትምህርት ቤት ጓደኞቿ ውሎ ሁኔታ በመገምገምም አስፈላጊ ሲሆን አማና ያላቸው አስተዋይ የሆኑ አላህን ይፈራሉ የሚባሉ ሰዎችም በመጠየቅም ጭምር ነው የሚረጋገጠው። ሰው ጓደኛውን ነው የሚመስለው ተብሏል። የሥራ ቦታ ውሏቸውን፣ የትምህርት ቤት ጓደኞቻቸውን፣ ጎረቤቶቻቸውን፣ ዘመዶቻቸውን በመጠየቅ በተወሰነ መልኩ ሴቷን የሚያገባው ሰው ሴት፣ እህት፣ አክስት ጠጋ ብለው በሆነ መልኩ ተከታትለው መረጃ እንዲያገኙ መስጂድ መድረሳ ትመላለሳለች ወይ? መስጂድ መድረሳስ ጓደኞቿ እነማን ናቸው? ትምህርት ቤት ውሏ ከትምህርት ቤት ከቤት ትምህርት ቤት ስትመላለስ ከማን ጋር ነው? አለባበሷ ምን ይመስላል? የዲን ግንዛቤዋ እስከምን ድረስ ነው የሚለው ይጣራል። የሚጠየቁ ሰዎችም ምንም ሳይደብቁ ሐቁን እንዲናገሩ ሸሪዓ አዟል። የሰውን ስም በሌለበት ማንሳት ከሚፈቀድባቸው አጋጣሚዎች አንዱ ኢማም ነወዊ ሸርህ ሶሒህ ሙስሊም ላይ፣ ሪያዱ ሷሊሒን ላይ፣ አልአዝካር ላይ ሌሎችም ሊቃውንት እንደጠቀሱት ለትዳር ያማከሩ ሰው የገሌን ልጅ ላገባ አስቤያለሁኝ ስለሱ ምን ታውቃለህ፣ ስለሷ ምን ታውቃለህ ተብሎ የተጠየቀ ሰው ምንም ሳይደብቅ ሐቁን መናገር አለበት። ሐሜት ነው በሌለበት ስለሷ አላወራም አይባልም። ለሙስሊሞች ጥቅም ሲባል፣ ለሰው ልጆች ጥቅም ሲባል ያለው ነገር መነገር አለበት። በጉርብትና ደረጃ ሳውቀው ወይም ሳውቃት የጎረቤት ሐቅ የሚጠብቅ አይኑን ሰበር የሚያደርግ ሀያ ያላት በእስላም ስርዓት መሰረት ወጥታ የምትገባ ናት። ጥሩ ነገር ካለ አይኔ እስከማውቀው ድረስ አንዳንድ ችግሮች አሉባቸው። ሶላት አይሰግዱም፣ ዘፈን ያደምጣሉ፣ ትክክለኛ ሒጃብ አታደርግም፣ አላህ ሸሪዓ በማይፈቅደው መልኩ ከወንድ ጋር ግንኙነት አለው ተብሎ የሚያውቁትን መናገር ግዴታ ነው፣ ነሲሃ ነው። ስለዚህ በዚህ መንገድ ነው መታወቅ ያለበት እንጂ ለመጠናናት ተብሎ አጅነቢ ወንድ ከአጅነቢ ሴት ስልክ መደዋወል፣ በዘመኑ አብሮ መውጣት፣ ሻይ ቡና መባባል፣ መገባበዝ ይሄ የሸይጣንን መንገድ መከተል ነው። በዚህ መልኩ ተጠናንቶ ትክክለኛ ማንነት ማወቅም አይቻልም። ብዙ ሰው ማስመሰል ይችላል። ለትዳር እንዳሰቡት ካወቁ በሚጠናኑበት በሚጃጃሉበት ጊዜ እሱ ዘንድ እሷ ዘንድ አለ የሚሉትን መልካም ባህሪ ብቻ ነው ያወጡ ለማሳየት የሚሞክሩት። እንዲህ ነገር ሲገጥም ምን ታደርጋለህ? ማያደርገውን ይናገራል። ጥፋት ባጠፋ በመልኩ ነው የምታረመኝ፣ ምንድነው የምታደርጊው? ማያደርጉት ኖረውት አድርገውት ማያውቁትን ይናገራሉ። ድራማ መስራት ይችላሉ። ሰዎች ሊጋቡ እንደሆነ ካወቁበት ሰሞን ጀምሮ አይደለም ጥናት መጀመር ያለበት፣ ከአስተዳደግ ጀምሮ ነው። አስተዳደጉን ጠቅላላ ህይወቱን ደግሞ አንድ ሰው ራሱ አይደለም መተረክ ያለበት። አብረውት የሚኖሩ በተለያየ መልኩ የሚያውቁ ሰዎች ናቸው መናገር ያለባቸውና መልካምና ያማረ በሸሪዓ መሰረት ተጀምሮ በሸሪዓ መሰረት የሚመራ ትዳርን መኖር የሚፈልግ ሰው በቤተሰብ በኩል ነው ጉዳዩን መጨረስ ያለበት። ከጎረቤት ከአካባቢ ሴቶች ከልጅነት ጀምሮ አስተዳደጋቸውን የሚያውቋቸውን ከሩቅ አካባቢም ቢሆን በቤተሰብ ደረጃ አጎቷ ማን ነው፣ አባቷ ማን ነው፣ አያቷ ማን ነው፣ አክስቶቿ ማን ናቸው፣ ከአካባቢያቸው ሙስሊም ጀማዓ ጋር የመስጂድ ጀማዓ ጋር ጎረቤት ጋር እንዴት ነው የሚኗኗሩት? ሰው ያውቅ፣ ጎረቤት ያውቃል፣ ጓደኛ ያውቃል፣ የሰፈር ሰው ያውቃልና በዛ መንገድ መሄድ ነው። وفق الله كل مقبل على الزواج ومنتظر له حياة سعيدة ومليئة بالمودة والرحمة اللهم آمين። ለሴት ልጅ ከአካባቢዋ ራቅ ያለ ዩኒቨርሲቲ ለመማር መሄድና እዛው ሆና መማሯ እንዲሁም ቤተሰብ ለመጠየቅ መመላለሷ ከሸሪዓ አንፃር እንዴት ይታያል የሚል ጥያቄ ነው። መመላለሱ ከማህረም ጋር እስከሆነ ድረስ ችግር የለውም። ያለ ማህረም መመላለስ ከሆነ ከላይ ተብራርቷል፣ አይፈቀድም። ማህረም አድርሷት መመለስ ያስፈልጋትም ማህረም የሚመለሳት ከሆነ ሄዳ የምትማርበት ሀገር ላይ አብሯት የሚኖሩ ታማኝ አስተዋይ ዲን ያላቸው እህቶች ጓደኞች ካሉ የምትኖርበት ቦታ ደህንነቱ የተጠበቀ የሴቶች አካባቢ ብቻ ከሆነ ቢቻል ደግሞ እዛው አካባቢ ላይ ዘመድ ያለ ሆኖ ከርቀት የሚከታተል እረፍት ሲወጡ አንዳንዴ የሄደም ጭምር የሚጠይቅ ዘመድ ኖሮ ከሆነ ይበልጥ የተሻለ ይሆናል። እስከ ከፍተኛ የትምህርት ተቋም ድረስ መግፋቱን በተመለከተ ለሴት ልጅ ወደፊት ለራሷ ለዲኗ የሚጠቅም ዓላማ አንግባ ከሆነ የምትማረው ከራሴ አልፎ ለዲኔ ለወገኖቼ ለእህቶቼ ሸሪዓ በሚፈቅደው መሰረት አገለግላለሁ የሚል ራዕይ ዓላማ ኖሯት ለዚህ የሚያበቃም ውጤትና ብቃት ትጋት ኖሯት ከሆነ የምትማረው ከላይ የተባሉ መስፈርቶች ከተሟሉ
ችግር አይኖርም። ነገር ግን ይሄን ያክል ግልጽ የሆነ ዓላማ ሳይኖር እንደዚሁ ዩኒቨርሲቲ ተማረች ለመባል ያክል ተምራ ከዛ በኋላ ምንም ለማይጠቅም ነገር ለሚረሳ ነገር የተለያዩ መማር የትምህርት ሂደት ላይ የሚገጥሙ ፊትናዎችም ስለሚኖሩ ተምሮ እንዲሁ ዝም ብሎ ለመቀመጥ ያክል ከሆነ 12 ከጨረሰች ሴት ልጅ ማግባቷ የተሻለ ይሆናል። ልዩ አቅም ያላቸው ተሰጥኦ ያላቸው ችሎታ ያላቸው ከራሳቸው አልፎ ለዲን የሚጠቅሙ ለእህቶቻቸው ለወገኖቻቸው የሚጠቅሙ አይነት አቅምና ተሰጥኦ ያላቸው የሸሪዓውን ሕግ በጠበቀ መልኩ ተምረው ዲኑን በጠበቀ መልኩ እህቶቻቸውን ቢጠቅሙ ቤትም ልጆቻቸውን አጠንክረው ቢያስተምሩ ችግር አይኖርም። ያለምንም የሸሪዓ ሕግ አደብ ስርዓት ሴት ልጅ ልቅ ሆና ያውም ደግሞ ምንም አይነት ይህ ነው የሚባል ዓላማ ግብ ሳይኖራት መማሩ የተወገዘ ይሆናል። ሴት ልጅ በመሰረቱ ቤት ነው መቀመጥ ያለባት። ወቀርነ ፊ ቡዩቲኩነ ተብሏል። ለሐጃ መውጣት ትችላለች ተብሏል። ተምራ ዓላማ ኖሯት ዲኗን ከፍ የምታደርግበት ዓላማ ብቻ ሳይሆን አቅሙም ጭምር ተሰጥኦም ጭምር ካላት ይሄን ለማሳካት የምትሄደው መንገድም ሸሪዓን በጠበቀ መልኩ እስከሆነ ድረስ አንዳንድ ሊገጥሙ የሚችሉ ፊትናዎችን ከተቋቋመች እክትላጥና መሰል ነገሮችን ተጠንቅቃ ማለፍ ከቻለች ለራሷ ለቤተሰቦቿ ለዲኗ የሚያስፈልግ አንድ የሐጃ አካል ይሆናል። ዲን እስላም አትማሩ ሳይሆን የሚለው በመማር ሂደት ላይ የሚገጥሙ በሸሪዓ የሚጋጩ ነገሮችን ተጠንቀቁ ነው የሚለው። በተለይ ባለንበት ዘመን ኡማው ወደ ኋላ እንዲቀር ብዙ ጥረት እየተደረገ ስለሆነ ሴት ልጅ እየታፈነች እንዳትማር ወይም ዲኔን ወይም ትምህርቴን ብላ ከሁለቱ አንዱ ላይ ብቻ ሆና ከሁለት አንዱ ላይ ክፍተት እንዲፈጠር ሆን ብለው የዲን ጠላቶች እየሰሩ ስለሆነ ሴቶች በልጅነት እድሜያቸው ቶሎ ተምረው ቢያንስ ለራሳቸው ማንበብ መጻፍ የሚችሉበት ከዘመኑ ጋር መሄድ የሚችሉበት ከፍ ሲልም ልጆቻቸውን ቤት ውስጥ ሆነው የሚያስጠኑበት ከትምህርት ቤት የሚመጡ የቤት ስራዎችን ተቀብለው የሚያሰሩበት ያክል ዕውቀት ሊኖራቸው ይገባል። ከዛ አልፎ ለየት ያለ ተሰጥኦ አቅም ብሩህ አእምሮ ንቃት ያላቸው ከራሳቸው አልፎ ለዲናቸው ለኡማቸው አሁንም ሸሪዓውን በጠበቀ መልኩ መጥቀም ማገልገል የሚችሉበት አቅም ተሰጥኦ ያላቸው እስከሚቻለው ድረስ ሸሪዓውን ጠብቀው ቢማሩ፣ በዚህ ልክ ደግሞ መቀጠል ማይችሉ አቅሙ የሌላቸው ወይም ደግሞ ወኔው ሐሳቡ የሌላቸው ደግሞ የሚያስፈልገውን ያክል ከተማሩ በኋላ ቤት ቁጭ ብለው ልጆቻቸውን ባሎቻቸውን ቢኻድሙ የተሻለ ይሆናል። ወላሁ ተዓላ አዕለም። ሌላኛው ጥያቄ የኢሻ ሶላት ከሌሊት 6 ሰዓት በኋላ መስገድ አይቻልም ይላሉ እና ይህ ነገር ማስረጃ ይኖረዋልን የሚል ጥያቄ ነው። እያንዳንዱ ሶላት ራሱን የቻለ ወቅት አለው፣ መነሻም ማብቂያም። ጅብሪል መጥቶ ነቢዩን አለይሂ ሰላቱ ወሰላም በሁለቱም ሰዓቶች አሰግዶ ሶላት ያለው በእነዚህ ወቅቶች መሃል ነው ብሏቸዋል። ሶላት ወቅቱ እንደገባ ፈጥኖ መስገዱ ይመረጣል። ሁሉንም ሶላት ሁለት ሶላቶች ሲቀሩ ኢሻ ሶላት ዘግየት አድርጎ የሌሊቱ 1/3 አካባቢ ላይ መስገድ የተሻለ ይሆናል። 4 ሰዓት አካባቢ እንደማለት ነው። ጀማዓ ለማይሰግድ ሰው ወይም በጀማዓ የሚሰግዱ ሰዎች ተስማምተው እስከዛ ካዘገዩ። ሁለተኛው ዙህር ሶላት ከፍተኛ ሙቀት ባለባቸው ሀገሮች ላይ በወቅቱ መስገዱ ከሙቀቱ ብዛት የመጣ ሶላት ውስጥ እንዳይረጋጉ በኹሹዕ በጥሞና እንዳይሰግዱ ያደርጋል ከተባለ የእኩለ ቀኑ የዙህሩ ወቅቱ ኃይለኛ ሙቀት እስከዚህ ድረስ ዙህርን ማዘግየት ይቻላል። ይሄ በጀማዓ ለሚሰግድ ሰው ነው። ሙቀት ከፍተኛ በሚሆንባቸው አካባቢዎች ነው። ከዚህ በተረፈ ሁሉንም ሶላት በወቅቱ መስገዱ በላጭ ነው። የኢሻ ሶላትን ወቅት የመጨረሻ ጊዜ በተመለከተ የፊቅህ ሊቃውንት 6 ሰዓት ያበቃል፣ እኩለ ሌሊት ላይ ያበቃል የሚል አቋም ያላቸው ሊቃውንት አሉ። ሌሎች ደግሞ እስከ ፈጅር ይቀጥላል ያሉበት ሁኔታ አለ። አብዛኞቹ የአራቱም መዝሀብ አይማዎች ሐንበሊዮች፣ ሻፊዒዮች፣ ማሊክዮች፣ ሐነፊዮችም የመረጡት ይሄን ነው። በየመዝሀቡ ያሉ ሊቃውንት እንደገለጹት የመጀመሪያው የሌሊቱ 1/3 4 ሰዓት አካባቢ ድረስ አዘግይቶ መስገዱ በላጭ ነው። ጀማዓ ለማይሰግድ ሰው ወይም ጀማዓዎች ከተስማሙ እስከ እኩለ ሌሊትም ማቆየት ይቻላል። በተለያዩ ምክንያቶች የመጀመሪያው 1/3 ላይ መስገድ ካልተቻለ ከተገደዱ ፈጅር አዛን እስኪል ድረስ ባለው የኢሻ ሶላት ወቅቱ አለ ብለዋል። ስለዚህ የኢሻ ሶላትን በተመለከተ የሚቻልበት ወቅት አለ፣ የሚወደድበት ወቅት አለ፣ የሚፈቀድበት ወቅት አለ። ከተገደዱ የሚቻልበት ወቅት አለ። የመግሪብ ወቅት እንደወጣ የኢሻ ወቅት ይገባል፣ መስገድ ይቻላል። ከዛ ሰዓት ጀምሮ ሶላተል ኢሻን መስገድ ይቻላል። ካልተቸገሩና ጀማዓ ማይወጅብ ከሆነ ወይም ጀማዓዎች ከተስማሙ 4 ሰዓት አካባቢ ዘግይቶ መስገድ ይቻላል፣ ይወደዳል፣ ይመረጣል። ነብዩ አለይሂ ሰላቱ ወሰላም አንድ ሌሊት ኢሻን በጣም አርፍደው ወጡ። ሱሐቦቻቸው መተኛት ሁሉ ጀመሩ። ጭንቅላታቸው ዝቅ ያለ ጉልበታቸውን ሁሉ ይነካ ነበር ከመድከማቸው ከማንቀላፋታቸው የመጣ
በዚህ ጊዜ መተው ነብዩ ሰለላሁ ዐለይሂ ወሰለም እንደው ትቸገራላችሁ ባልል ኖሮ የኢሻ ሶላት ምርጥ ወቅት ይህ ነበረ ብለዋል። ኡመታ እስከዚህ ሰዓት ቁጭ ብሎ መጠበቁ የሥራ ሰዎችን ስለሚያስቸግር በዚህ ሰዓት ስገዱ ብለው አላስገደዱም አለይሂ ሰላቱ ወሰላም። ከዚህ ማሳለፉ እስከ 6 ሰዓት ማቆየቱ በቂ ምክንያት ካለ ችግር የለውም፣ ወቅቱ አይወጣም። ከእኩለ ሌሊት በኋላ ወይም 6 ሰዓት በኋላ ሁሌ 6 ሰዓት ላይ ሆን ይችላል እኩለ ሌሊቱ ካልተገደዱ በስተቀር ማዘግየቱ አይገባም። ከእኩለ ሌሊት በኋላ የኢሻ ሶላት ወቅት ይወጣል የሚሉ የተወሰኑ ሊቃውንት ስላሉ፣ ሆኖም በጉዞ ምክንያት በተለያዩ ውጥረቶች ምክንያት እስከ እኩለ ሌሊት ድረስም መስገድ ያልቻለ ሰው ፈጅር አዛን እስካልተባለ የፈጅር ሶላት ወቅት እስካልገባ ድረስ ኢሻን መስገድ ይቻላል። والله تعالى አለም። ሌላኛው ጥያቄ ሱቅ ላይ ጥቁር የፀጉር ቀለም እና ካርታ መሸጥ እንዴት ይታያል የሚል ጥያቄ ነው። ካርታ መጫወቻው ከሆነ አይቻልም። ለቁማር በማይጠቅም ነገር ጊዜን ለማባከን ምናልባትም የሥነ ምግባር ችግር ካለባቸው ሰዎች ጋር አብሮ በመሆን የብልግናን መንገድ ለመከተል ቀልብን ለማድረግ በማይረባ በማላያኒ ለዲን ለዱንያ በማያገዝ ምንም አይነት ፋይዳ በሌለው ነገር ጊዜ ማባከን ላህው ስለሚሆን አይቻልም፣ ይከለከላል። በቁማር ሲሆን ደግሞ ሐራምነቱ ምንም ጥርጥር የለውም፣ በሁሉም ዑለሞች ስምምነት ይከለከላል። ስለዚህ በዲን መጫወት ጊዜ ማጥፋት ማይቻልበትን ነገር ለሰዎች መሸጥ በወንጀል መተባበር ይሆናል። ጥቁር ቀለሙን በተመለከተ ጥቁር ቀለም የፀጉሩ ከሆነ ከሌላ ነገር ጋር ቀላቅለው ቡኒ መሰል ቀለሞችን ሊጠቀሙበት ከሆነ መሸጡ ችግር የለውም። ጥቁሩን ቀለም ራሱን ብቻውን ሊቀቡ ከሆነ ይሄ ለወንድም ይሁን ለሴት እየተከለከለ ነው አለ ራጂህ። ስለዚህ መሸጡ አይቻልም። የጥፍር ቀለም ከሆነ ጥቁር ቀለም የሚባለው ሂናው ራሱ መልኩ ጥቁር ሆኖ ከሆነ መሸጡ ይቻላል። ከሂናው ውጪ ያለ የሚጋገር ውሃ ወደ ጥፍር ውስጥ እንዳይገባ የሚከለክል አይነት ቀለም ከሆነ መሸጡ አይቻልም። አላህ በተከበረው ቃሉ ወተዓወኑ ዐለል ቢሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋኒ ወተቁላህ ብሏልና በመልካም ነገር ወንጀልን በመተው ኸይርን ስራ በመስራት ተጋገዙ፣ ተባበሩ። አላህን በማመጽ በወንጀል አትተጋገዙ፣ አላህን ፍሩ፣ አላህ ቅጣቱ ብርቱ ነው ተብሏል። መጠቀሙ ማይቻልን ነገር ሰዎች እንዲጠቀሙ ማገዝ፣ ማቅረብ፣ መሸጥ በወንጀል መተባበር ነው የሚሆን። ሌላኛው ጥያቄ አንድ ሰው ዘመድ ከመሆኑ ጋር በራሱ ጊዜ ያለ ምክንያት ቢርቀን እና በተደጋጋሚ ለማናገር ስንሞክር ምላሽ የማይሰጠን ከሆነ ወይም የሚርቀን ከሆነ ከዛ ሰው ጋር መራራቁ ዝምድና መቁረጥ ይባላል የሚል ጥያቄ ነው። ዝምድናን መቁረጥ ከባድ ወንጀል ነው፣ የአላህን እርግማን ያመጣል። ከ3 ቀን በላይ መዘጋጋት መኮራረፍ በሸሪዓው አይቻልም። በአላህና በመጨረሻው ቀን የሚያምን ሰው ከ3 ቀን በላይ ወገኑን እንዳያኮርፍ እንዳይዘጋ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ከ3 ቀን አልፎ አመት ከዘለቀ ደግሞ አንድን ሰው አመት ሙሉ ማኩረፍ እሱን እንደ መግደል ነው ብለዋል ነብዩ ዐለይሂ ሰላቱ ወሰላም። ኢማም አህመድ፣ አቡ ዳውድ ሌሎችም በዘገቡት ትክክለኛ ሐዲስ መሰረት 3 ቀንም የተፈቀደው ራስን ለማረጋጋት ስሜትን ለማብረድ ነው፣ ራስን ለመፈተሽ ነው። መኮራረፍ መዘጋጋት ከ3 ቀን ካለፈ አላህን ያስቆጡ ሸይጣንን ማስደሰት ነው የሚሆነው። አላህ ታረቁ፣ ተገናኙ፣ ዝምድናን ቀጥሉ፣ መልካም ግንኙነት ፍጠሩ ይላል። ሸይጣን ደግሞ ተኮራረፉ፣ ተቆራረጡ፣ ተጣሉ፣ ቂም ያዙ ነው የሚለው። ይህ እንዳጠቃላይ ከማንኛውም ሙስሊም ጋር ነው። ከዘመድ ጋር ሲሆን ደግሞ ክልከላው ይበልጥ የከፋ ይሆናል። ዝምድናን ቀጥሉ ብሎ አላህ አዟል። ዝምድና የሚቆርጥ ጀነት አይገባም ብለዋል ነብዩ አለይሂ ሰላቱ ወሰላም። ከ3ኛው ቀን በኋላ ተረጋግቶ ቀድሞ ሄዶ ሰላም አለይኩም ያለው ያናገረው ምርጥ ሰው እሱ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ሌላኛው አካል በኩርፊያው ቀጥሎ መልስ ካልሰጠ እሱ ላይ ሸይጣን ይስቅበታል። ራሱን ዝቅ አድርጎ ቁጣውን አብርዶ ዋጥ አድርጎ ሄዶ ሰላም አለይኩም አለ የታረቀው ደግሞ አላህ በሱ ይደሰታል። እምቢ ባዩ መልስ ባይሰጠው እንኳን መላእክት መልስ ይሰጠዋል። ምርጥ ሰው ማለት እሱ ነው ብሏል። ወኸይሩሁም አለዚ የብደኡ ቢሰላም። ከሁለቱ ከተኮራረፉ ሰዎች ትልቅ ሰው የሚባለው ምርጥ ሰው የሚባለው ራሱን ተቆጣጥሮ ስሜቱን አሸንፎ ሄዶ ቀድሞ ሰላምን የጀመረ ሰላምታ ያቀረበ የተቆረጠውን ግንኙነታቸውን የቀጠለው ነው ምርጥ ሰው ብላ። አንደኛው ሄዶ ሲያናግር ሌላኛው ዝም ካለ የሚጎዳው ራሱን ነው። ሌላኛው አካል ቀድሞ የጀመረው አካል መልካምነቱን መቀጠል አለበት። በተደጋጋሚ ተሞክሮ እምቢ ካለ በዚሁ ሁሌ እሱን የተለማመጥክ ከቀጠለ አይባልም። የቻለውን ያክል ቢያደርግ መልካም። ተስፋ ከቆረጠ ግን ከዛ በኋላ ውስጡን ንጹህ አድርጎ በመጣ ጊዜ ለመቀበል ዝግጁ ነኝ ሊል ለቅሶ ላይ፣ ሰርግ ላይ፣ መንገድ ላይ ሲያገኘው አሰላሙ አለይኩም ሊላት ልትላት ይገባል። ይሄ ነው ግዴታ የሚሆነው። ከዚህ ውጪ ባለው አላህ ዘንድ አይጠየቅም። እምቢ ያለው ዝምድናን አልቀጥልም ያለው አልታረቅም ያለው ነው የሚጠየቅበት።
ሌላኛው ጥያቄ ባለትዳር ነኝ፣ ልጆችም አሉኝ። ባለቤቴ ቤተሰቦቼን አያከብርልኝም፣ ሲመጡም ደስተኛ አይደለም። ለነሱ ጥሩ ቢመስልም ለኔ ግን እንድሳቀቅ ነው የሚያደርገኝ። ቤተሰቦቼም አይረዱኝም፣ እኔም አላወራ ቅሬታ መፍጠር ስለማልፈልግ። አሁን ላይ ግን ፍች መጠየቅ ፈለኩ። በዚህ ምክንያት ምን ይመክሩኛል የሚል ጥያቄ ነው። መታገሱ መቻሉ በላጭ ነው። የትዕግስት መጨረሻው ፍሬው ጣፋጭ ነው፣ ያማረ ነው። ከባል ጋር ለምን እንደዚህ እንደሚያደርግ የእነሱን መምጣት ለምን እንደማይፈልግ በግልጽ ቁጭ ብሎ ሰፊ ጊዜ ሰጥቶ መግባባትን፣ በቂ ምክንያት ካለው የእሱን ሰምቶ ቤተሰብን እሱ የሚጠላውን ነገር እንዲያስተካክል ማድረግ ነው። ምንም አይነት በቂ ምክንያት ከሌለው ከአባት ከእናት ከወንድም ከእህት ተቆራርጣችሁ ኑሩ ከሆነ የሚለው እንደ አጠቃላይ እኔ ከቤተሰቦቼ ጋር ተራርቄ መኖር አልችልም፣ ወይም አቋምህን አስተካክል አንተ፣ ወይም ችግር ካለ በግልጽ ንገረኝ፣ ካልሆነ ግን እነሱ መጥተው በሄዱ ቁጥር ጥያቄው ላይ እንደተባለው መሳቀቅን የሚያስከትል ከሆነ ማንኛውም ትዳርን በሰላም እንዳያስቀጥሉ የሚከለክል ነገር ፍቺን ለመጠየቅ በመሰረቱ በቂ ምክንያት ይሆናል። ግን እንደ ግለሰቦች ሲታይ በግል ቁጭ ብሎ መነጋገር ያለውን ችግር በግልጽ ይህ ነው ብሎ ማስረዳት ስለሚያስፈልገው እንደ አጠቃላይ በትዳር ህይወት ሰላም እንዲያጡ የሚያደርግ ችግር ካለ ያንም ተነጋግሮ መፍታት ካልተቻለ ፍቺውን መጠየቅ እንደ አጠቃላይ ይቻላል። ግን የግለሰቦች ሁኔታ የዚህ አይነቱ ችግር መነሻ ምንድነው፣ ለማስተካከልስ እስከምን ድረስ ተካሂዷል የሚለው መታየት ስላለበት ጉዳያችሁን በግል አስረድቶ አዎ እንደዚህ ከሆነ እንደ ግልም አዎ እንደዚህ ከሆነ ፍቺ መጠየቅ ትችላላችሁ የሚያስብል ከሆነ ፍቺ ይጠየቃል። ካልሆነ መሰበር ለማስተካከል መሞከር፣ ከባል ጋር በግልጽ መነጋገር፣ በሱ በኩል ማስተካከል ያለበትን በሚስት በኩል ማስተካከል ያለባትን፣ በሚስት ቤተሰብ በኩል የመጡ ይረብሻሉ፣ ጸባይሽን ይቀይራሉ፣ ንብረት ይባክናል ወዘተ የሚላቸው ነገሮች ካሉ ያን በዝርዝር ተነጋግሮ ማስተካከል ይገባልና እንደ አጠቃላይ እንዲህ ከሆነ እንዲህ ነው ተብሎ የሚሰጥ ፈትዋና ግለሰቦች ዝርዝር ሁኔታቸውን እስከነ ምክንያቱ አስረድተው የሚሰጥ ፈትዋ የተለያየ ስለሆነ በግል ማናገር ነው የሚሻለው። ሌላኛው ጥያቄ አንዲት እህቴ ከባሏ ጋር ተፋታ ነበረ። 3 ወር ሳይሞላት ረጃዕቱ ብያለሁ ብሎ ለዘመዶቿ ብር ሰጥቷል። እሷ እኔ አልፈልገውም አለች እና ኒካሑ እንዴት ነው? እንደ አዲስ ለመጋባት ነው የሴት ልጅ ፈቃዷ የሚያስፈልገው እንጂ ቀድማ ከተጋባች በኋላ እሱ ፈቶ 3 ጊዜ የወር አበባ ደሟ መጥቶ ሳይሄድ ወይም ዒዳዋ ሳያልቅ በፊት መልሻለሁ ለማለት የሷም የወላጆቿም የኃላፊዎቿም ፈቃድ አያስፈልግም። የሴት ልጅ ኃላፊም የሴት ልጅ የራሷም ፈቃድ የሚያስፈልገው አንድ ተብሎ ኒካህ ሲታሰር ወይም ደግሞ ዒዳ ካለቀ በኋላ እንደ አዲስ ኒካህ ለማሰር ነው። የሴት ልጅም የወላጅ የኃላፊዋም ፈቃድ የሚጠየቀው ቀድሞ ፈቅደው እሷም ፈቅዳ ወላጆች ኃላፊዎቿም ፈቅደው ካገባች በኋላ ባል መሃል ላይ ተፋተው ዒዳው ሳያልቅ መልሻለሁ ለማለት የማንም ፈቃድ አያስፈልግም። የሱ ፈቃደኝነትና 2 ምስክሮች ነው የሚያስፈልጉት። መልሻለሁ ለማለት ዒዳ ካላለቀ ገንዘብ መክፈልም አይጠበቅበትም። እንዲሁ በበጎ ፈቃደኝነት ደስ እንዲላት ገንዘብም ሰጥቻለሁኝ የምትፈልገው ነገር አድርጌያለሁኝ መልሻለሁኝ ብሎ ለ2 ሰው ካሳወቀ ሚስቱ ሆናለች። ለብቻውም በራሱ ሚስቴ መልሻለሁ ካለ ሚስቱ ሆናለች። አብረው ለመኖር ነው 2 ምስክሮችን መቅጠር ያለበት። ይሄም ዋጅብ ነው፣ ሱና ኺላፍ ያለበት ጉዳይ ነው። በዚህ መልኩ መመለስ እሱ ይችላል ማለት ግን እሷ ትዳሩን ባትፈልገውም በግድ ከሱ ጋር እንድትኖር ሸሪዓ ያስገድዳታል ማለት አይደለም። ሌላ ምንም አይነት አማራጭ ከሌለ ሸሪዓ ፍርድ ቤት ሄዳ ከሱ ጋር በምንም መልኩ ተስማምታ ችግሯን ቀርፋ መኖር ማይችሉ ከሆነ እሱ የመመለስ መብት አለው። እሷም ደግሞ ከማትፈልገው ወንድ ጋር ያለ መኖር መብት አላትና በሸሪዓ ፍርድ ቤት ቀርባ እሱ ረጃዕቱ ብሏል መልሻለሁ ብሏል፣ እኔ ግን በዚህ ምክንያት ከሱ ጋር መኖር አልችልም ብላ ቃዲ ኒካህ እንዲያወርድላት ማድረግ ትችላለች። መቼ በምንም መልኩ ከሱ ጋር መኖር ማትችል ከሆነ። ሌላኛው ጥያቄ አንዲት ጓደኛዬ ዝምታ ታበዛለችና ሰዎች ደግሞ ከኩራት ያዩታል። እሷ ኩራትን አስባ አይደለም ተፈጥሯ ነው። ከሸሪዓ አንፃር እንዴት ይታያል? ባህሪዋን መናገር ነው፣ ማስረዳት ነው። እሷም ቢሆን ሰው በዚህ ልክ በመጥፎ እንዳይጠረጥራት የምችለውን ያክል ከሰዎች ጋር ሐላል የሆነ ጨዋታን መጫወት፣ መናገር፣ ፈገግ ማለት ይኖርባታል። ምናየውን ነገር ሁሉ ወደ መጥፎ ወስደን ጠምዝዘን ሰውን መወንጀልና በመጥፎ መጠርጠር መግባባት። ሰዎች ባህሪያቸው የተለያየ ነው። እንደ መሬት መልክዓ ምድር ከፍ ያለ መሬት አለ፣ ዝቅ ያለ አለ፣ መካከለኛ አለ፣ ገደል አለ፣ ለስላሳ ለም መሬት አለ፣ ደረቅ አለ፣ መካከለኛ አለ። ሰዎችም እንደዚህ ናቸው። መልካቸው እንደሚለያየ ሁሉ ጸባያቸው፣ አስተሳሰባቸው፣
ይለያያልና ሰዎችን እንደ ባህሪያቸው መኗኗር ነው ሸሪዓ የሚያዘው። እሷ ኩራትን እስካላሰበች ድረስ በዚህ አትጠየቅም። ነገር ግን ሰው በመጥፎ እንዳይረዳኝ ብላ የቻለችውን ያክል ከሰው ጋር ለመግባባት መጣር አለባት። ነቢዩ አለይሂ ሰላቱ ወሰላም አልሙእሚኑ ያእለፉ ወዩእለፉ ብለዋል። ሙእምን ከሰዎች ጋር የሚግባባ ነው፣ ሰዎችም የሚግባቡት ነው። ከሰው ጋር ማይግባባ ሰዎችም እሱም በቀላል መግባባት ማይችሉ ሰው እሱ ዘንድ መልካም ነገር የለም ኸይር የለም ብለዋልና ከሰዎች ጋር ለመግባባት መሞከር፣ ፈገግ ማለት፣ ሰዎች ሲቀልዱ ሲጫወቱ በሸሪዓው ልክ አብሮ መጫወት ተገቢ ነው። የረሱል ሰሐቦች ሲጫወቱ ፈገግ ሲሉ ነቢም አብረዋቸው ፈገግ ይሉ እንደነበረ ሲራቸው ላይ ተነግሯል። هذا والله تعالى أعلم። نزاري بزينا بكالن يتقرروا ሌላ ጊዜ መልሳለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።